بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን ወንድሞች እንዳዘጋጁት የዛሬው ፕሮግራማችን በአላህ ብቻ ተመካ በአላህ ብቻ ከአላህ ውጭ ባለ አካል በማንም አትመካ በአላህ ብቻ እሱ በቂህ ነው በስልጣንህም በጉልበትህም በግሩፕህም በምንም እንዳትመካ በማን ተመካ በአላህ ብቻ ተወኩል ማለት የእውነተኛ የኢማን መገለጫ ነው ተወኩል በአላህ መመካት በአላህ መደገፍ የኢማን ጥንካሬ መገለጫ ነው አንድ ሰው ኢማኑ ጠንካራ መሆኑ ኢማኑ ደካማ መሆኑ መገለጫው ተወኩል ነው ተወኩል ከሌለ በአላህ መመካት ከሌለ በአላህ መደገፍ ከሌለ ኢማኑ ድክመትን ያመላክታል ይላሉ التوكل على الله والاعتماد عليه በአላህ መመካት በሱ መደገፍ በማንኛውም ሁኔታ ላይ ዛሬ ነው በአላህ ላይ ያለን እምነት ምን ያህል ነው ምሳሌዎችን እናያለን ከኛ ጋር ተጨባጫችን እንመለከታለን ዛሬ በአላህ ፍቃድ በአላህ መመካት በአላህ ብቻ ተመካ በሚል ርዕስ ቆይታ እናደርጋለን وعلى الله فتوكلوا بالله ብቻ ተመኩ إن كنتم مؤمنين እውነተኛ አማኞች እንደሆናችሁ የኢማን መገለጫ የኢማንን የማንነት መገለጫ ነው ተወኩል ማለት إنما المؤمنون ፍጹም አማኞች ማለት الذين إذا ذكر الله እነዛ አላህ በተወሳ ቁጥር وجلت قلوبهم ቀልቦቻቸው የሚረበሽ የሚደነግጥ የሚፈራ ነው وإذا تليت عليهم آياته የሱ አናቅስ ደግሞ በእነሱ ላይ በተነበበ ጊዜ زادتهم إيمانا ኢማናቸው ይጨምራል وعلى ربهم يتوكلون በጌታቸውም ብቻ ይመካሉ አለ አላህ በአላህ ላይ መመካት የኢማን መገለጫ ነውና በአላህ ላይ ብቻ ተመኩ ومن يتوكل على الله فهو حسبه በአላህ የሚመካ አላህ በቂው ነው አላህ ከበቃ ከዚህ በላይ ምን አለ በኔ ተደገፍ ወደኔ ተጠጋ በኔ ላይ ያለው እምነት ይጨምር ይጠንክር በኔ ላይ ያለው ነገር እምነት የተስተካከለ ይሁን እኔ በቂህ ነኝ እያለ ነው አላህ Subhanahu Wa Ta'ala ተወኩል ነቢያቶች የታዘዙበትን ነው ተወኩላቸውን አሳይተዋል ሙሳ አለይሂ ሰላም በአላህ ላይ ያላቸው መመካት እጅጉን የበረታ ነበር وقال موسى ማለ ያ ቀውሚ ህዝቦች ወይ إن كنتم آمنتم بالله እናንተ እውነት በአላህ አምናችሁ እንደሆነ فعليه توكلوا በሱ ላይ ብቻ ተመኩ إن كنتم مسلمين እናንተ ታዛዦች ሙስሊሞች ከሆናችሁ فقالوا አሉ የሙሳ ህዝቦችም على الله በአላህ ላይ ተወከልና ተመክተናል ربنا ጌታችን ወይ لا تجعلنا فتنة للقوم الظالمين ለበዳይ ህዝቦች ፈተና አታድርገን ብለው ዱዓ ማደረጉ በአላህ ላይ ተመክተናል አሉ
አላህ በቂያችን ነው፣ አላህ መመኪያችን ነው። አዎ ኢብራሂም ዓለይሂ ሰላም ያሉት ነው። አብዱላህ ብኑ አባስ ረዲየላሁ አንሁ ሐስቡነላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ ምን ያማረ መመካት ነው። ቃለሃ ኢብራሂሙ ዓለይሂ ሰላም፣ ኢብራሂም አላት ሂነ ኡልቅየ ፊናር፣ እሳት ውስጥ የተወረወሩ ጊዜ አሏት ኢብራሂም ዓለይሂ ሰላም። ወቃለሃ ሙሐመዱን ሰለላሁ ዓለይሂ ወሰለም፣ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለምም አሉ ሂነ ቃሉ፣ ያሏቸው ጊዜ ኢነናስ፣ ሰዎች እኮ ቀድ ጀመዑ ለኩም፣ ለእናንተ ተሰባሰቡላችሁ፣ ሊያጠፏችሁ ነው፣ ሊያዶሙ እናንተ ላይ በላ ሊያመጡ ነው፣ ሊወሯችሁ ነው ሲሏቸው ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ሲባሉ ፈኽሸውሁም፣ ፍራቸው ሲባሉ ፈዛደሁም ኢማናን፣ ኢማናቸው ጨመረ። ወቃሉ አሉ ሐስቡነላህ፣ አላህ በቂያችን ነው፣ ወኒዕመል ወኪል፣ ምን ያማረ መመካት ነው። አዎ ወላሂ በአላህ ተደግፎ ያፈረ የለም። በአላህ ተደገፍ አታፍርም፣ በአላህ ተመካ አትወድቅም። አላህን ይዘህ ለስኬት እንጂ ለውድቀት አትዳረግም። ሙሳ ዓለይሂ ሰላም በአላህ ተመኩ፣ ህዝባቸውንም አሏ። የሙሳ እናት ጠንካራ በአላህ ላይ የምትመካ ጀግና ሴት ነበረች። ሙሳ ዓለይሂ ሰላም የተወለዱበትን አጋጣሚ በታሪክ ሰምታቸዋል። ፊርዓውን በታየው ህልም ያንተን ንግስና የሚጋፋ ይመጣል ሲባል በኒ እስራኤሎችን ወንዶችን መግደል ጀመረ፣ ማረር ጀመረ። አረ ስራ የሚሰራ ጠፋ፣ ጉልበታችንም ከዳን እያሉ ሽማግሌዎች ስሞታ ሲያቀርቡ በቃ 1 ዓመት የሚወለደው አይገደልም፣ በሌላኛው ዓመት የሚወለደው ይገደላል የሚል ህግ መጣ። የሙሳ ወንድም ሃሩን በማይገደሉበት ዓመት ተወለዱ። ሙሳ ደግሞ በሚገደሉበት ዓመት ተወለዱ። የሙሳ እናት ተጨነቀች። ፊርዓውን ሰራዊቶችን አሰማራ። እያንዳንዷ እርጉዝ ቤት ሰራዊቶች፣ ወታደሮች ተመደቡ። ትወልዳለች፣ ጾታ ይታያል፣ ወንድ ነው፣ ወዲያው ይታረዳል። ይህን ነበር አምባገነን ሆኖ ፊርዓውን ሲሰራ የነበረው። ሙሳ በሚገደሉበት ዓመት ተወለዱ። እናት ተጨነቀች። እናት ናታ፣ እንደ እናት የሚጨነቃል ለልጇ። በድካም ላይ ድካም፣ በስቃይ ላይ ስቃይ ሆና አርግዛው ምትጨነቅ ማን እንደ እናት? ማን እንደ እናት? እንደ እናት አለ? ወላሂ እናት አላህ ይወፍቃችሁ። በሐያት ያሉ ተንከባከቡ። አላህ ወስኖ አኺራ የወሰደባችሁ ዱዓ አድርጉላቸው፣ ኸይር ነገር ስሩላቸው። በወላጆቻችሁ ተጠቀሙ። ወላጆች የጀነት መግቢያ በር ናቸው። ወላጅ የተደሰተበት አላህ ይደሰትበታል። እናት ሁሌ ደስታህን፣ ለውጥህን፣ እድገትህን ምትመኝ ምትናፍቅ እንደ እናት ማለት ነው። እናት ናት። ጨነቃታ ሙሳ በሚገደሉበት ሰዓት ተረገዙ፣ ተወለዱ። አላህ ስብሓነሁ ወተዓላ የዚህ ጊዜ እናቱ የሙሳ እናት ጋር መልእክት ላከ። ያ መልእክት ምንድን ነው? ልጁን በሳጥን አድርገሽ እንደ ካርቶን ነገር አድርገሽ ባህር ላይ ጣዩ አላት። እኛ ወደ አንቺ እንመልሳለን አላት። አላህን ተማመነች፣ ተመካች። ልጇን ባህር ላይ ጣለችው፣ በገመድም አሰረችው። በሌሊት ትደበቅና ሰው በማያት ሰዓት እየሄደች ገመዱን ጉትት ታደርግና ጡቷን ታጠበዋለች። እንዲህ ያለች ልጇን ማሳደግ፣ ሙሳን መመገብ ጀመረች። ሙሳም ትንሽ ሰውነታቸው እየተጠናከረ ሲፈራገጡ ምን ሲሉ ደግሞ የዚህ ጊዜ ገመዱ ይበጠስና ሙሳ ወዴት ይሄዳሉ? ባህሩ ይዟቸው ይሄዳል። ፊርዓውን ከሰራዊቶቹ ጋር ለመዝናናት ሚስቱ ማዕሲያ ያለች ሲሄዱ ይሄን ሲታይ የሚወደድ የሚደሰት ልጅ የፊርዓውን ሰራዊቶች ወታደሮች ያገኙታል። ይሄን አገኘን ሲሉ ፊርዓውን ለመግደል ሲወስን አሳ አየንፈዐና አው ነተኺዘሁ ወለዳ፣ ምናልባት አንድ ቀን ይጠቅመናል ወይ ልጅ አድርገነው እንይዛለን፣ አትግደለው አለ። ሚስቱ ናትና እሺ ያለ
ግን ደስ አላለው ፊርዓውን። ምን ይባላል ሙአሪኾች እንደሚናገሩት የተፍሲር ሊቃውንቶችም እሳትና ተምር አቀረበለት ይባላል ለሙሳ። እስቲ ልጅ ይለያል አይለይም? ተምሩ ጋር ልክ ሲሄዱ መላኢካው ወደ እሳቱ እንዲወስዱ እጃቸውን አደረገ። ልክ ሲቀምሱት እሳት ነው አይደል? ያቃል አያውቅም ለመለየት ነው። እሳት አያውቅም ማለት ግን ምላሳቸውን አቃጥሏቸው ነበር። ለዚህ ነው ዱዓም ሲያደርጉ ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳን የፍቀሁ ቀውሊ። ምላሳቸው ይዛቸው ነበርና ሲናገሩም እንደውም አንደበቴንም ፍታልኝ ሰዎች ሲናገር እንዲገነዘቡ እንዲገባቸው። የዛ ጊዜ ምላሳቸውን እሳት ያቃጠለው ነው ይላሉ። ፊርዓውን ቤት አደገ። ፊርዓውን ቤት ሲያድግ ገና የሚጠባ ልጅ ነው። የሁሉንም ሞግዚት ጡት የምታጠባ ሴትን የእሷን ወተት ህርም አደረገበታል። እምቢ አለ ሙሳ። እምቢ የሙሳ ትከታተል ነበር። ፊርዓውን ቤት ገብቷል። መጣችና ይባላል እኔ አንዲት ሴት አለች ማቃት። እናቱን እኮ ነው የሙሳን እናት። አንድ ሴት አለች የብዙ ሰው በቃ ልጅ የእሷን ጡት ይወደዋል፣ ይጠባሉ። እሱን ለምን አትሞክሩ እስቲ? ልክ መጣ ሲል ሙሳ መጥባት ጀመሩ። ባይ እንግዲህ እዚሁ ይመቻችልሻል። እዚሁ እኔ ትዳር አለኝ ልጆች አሉኝ፣ ሌሎች ቤቴ ከፈለጋችሁ ቤቴ ወስጄ ላጥባላችሁ። እሺ ወዴት መለሰው አላህ? ወደ እናቱ አልመለሰው? እንመልስልሻለን አላላት? አዎ መለሰላት። የፊርዓውን ባለሟሎች ወይም ደግሞ ሽርጉድ የሚሉ የፊርዓውን ልጅን አራስን መርቅ እያሉ የስጦታ አይነት ማንጋ መምጣት ጀመረ። የሙሳ እናት ጋር መምጣት ጀመረ። በአላህ ስትደገፍ አላህ ቃሉም የሚሞላ ነው። ኢብራሂም ዓለይሂ ሰላም ሀጀርን ምድረ በዳ ላይ ካዕባውን የለም እንዳሁኑ አልነበረም፣ በይቱላህ እንዳሁኑ አልነበረም። በረሃ ባለበት ሰዓት ላይ ሀጀርን ከዛች ሕፃን ልጅ ከኢስማኤል ጋር አድርገው ወደ በረሃ ይዟቸው መጡ። አላሁ አመረክ አለቻቸው። ለማን ነው ትተን የምትሄደው? ጸጥ። መጨረሻ አላህን ያዘዘ? አዎ እንግዲያውስ አላህ ካዘዘ አላህ አይተውንም። አይ ተወኩል ምንም እኮ የለም። እሷና ልጇ ነው ብቻ ነው ያሉት። መጠለያ የለ። አላህማ ካዘዘ አላህ አይተውንም ሂድ አለች። እናት ናትና የልጇም ስንቅ ሲያንስ አሁንም እናትነት ተመልከቱ። ወደ በአንዴ ከሰፏ ወደ መርዋ ከመርዋ ወደ ሰፏ መመላለስ ጀመረች 7 ጊዜ። ያን ታሪክ ነው ዛሬ ዑምራ ሐጅ ስታደርግ ጧፍ ስታደርግ ሰዓይ ስታደርግ ሰፋና መርዋ ሀጀርን የምታስታውስበት ነው። ዚክር ዱዓ ያደረክ ልጇ እግር ስር ኋላ ላይ ውሃ ፈለቀ። ምንጭዋ ወጣ። ድምፅ ሰማችና ሳህ አለች። ምን ማለት ነው? እስቲ ዝም በይ አለች። ማንም የለም እኮ ለራሷ ነው። ዞር ስትል ከእግሩ ላይ ከተቀመጠበት ቦታ ላይ መላኢካው ያ የዘምዘም ውሃ እንዲፈልቅ አደረገ። ከዛ በኋላ ዙሚ 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 አለች። እስቲ ሰብሰብ በይ ሰብሰብ በይ ሰብሰብ በይ እንደማለት ነው። ዘምዘምም ተብላ የተጠራችው በዚህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኢስማኤል እናት አላህ ይዘንላት ዘምዘምን ብትተው ኖሮ መካ በአጠቃላይ በዘምዘም ምንጭ በምንጭ ይሆን ነበር። በአላህ ተመካች። ብቻዋንም አልተዋትም። አላህ አይተውንም ስላለች ያ ውሃ ሲፈልቅ ሰማይ ላይ ያሉት አዕዋፎች መብረር ጀመሩ። በሰማይ መንቀሳቀስ ጀመሩ። እስቲ እዛ አካባቢ ደረቅ ነው፣ በረሃ ነው። ነጋዴዎች መጡና አንዱን መልእክተኛቸውን ላኩ። ሲልኩ አንድች እናት ከልጇ ጋር አጠገቧ ምንጯ የፈለቀ ይመለከታል። ሂዶ ለዛው ለቅፍለቱ አዛዥ ለነጋዴያቸው አዛዥ ይነግረዋል። ተሰብስበው መጡ። እዚህ አካባቢ እንኑር እንቀመጥ። ተቀመጡ፣ መብታችሁ ነው። በውሃው ግን ስልጣን የላችሁም አለች። እነሱ ደረቅ ነገር የሚበላ እየሰጡ አንቺ ደግሞ ውሃ ስጭኝ ሲሉት እሺ እያለች አላህ በዚህ መልኩ ተንከባከባት። ብቻዋን ነበረች፣ ሰው አበዛላት። ኢስማኤል ዓለይሂ ሰላም አረብኛውን ቋንቋውም እዛው ለምደው ምን ብለው አደጉ። እዛው እንግዲህ ቤቱን የገነቡበት የአላህን ቤት የገነቡበት ታሪክ በዛው ይወሳል። ይህ ሁሉ ምንድን ያመጣሁት በአላህ ላይ ስትመካ ወላሂ
ኢስማኤል ከእናቱ ጋር ብቻውን ሆኖ እንደተንከባከበው አላህ ይንከባከበሃል። ለሙሳ እናት ልጅሽን እንመልስልሻለን ብሎ ቃል እንደገባው አላህ የገባውን ቃል ኪዳን ይሞላልሃል። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አድመውባቸው አላህ አላህ ሚል ሰው ነው እናጥፋው፣ ጣዖትን አይገዛም፣ ለጣዖት አይሰግድም፣ ማጥፋት አለብን ብለው ሲወስኑ ለወራት የተቀጣጠለ እሳት ላይ በዛ ሰዓት ጣዖት የምታመልክ ሴት ጭምር ስለት ትሳልና እንደው ስለቴ ከተሳካ ኢብራሂም የሚቀጣጠልበት እንጨት አዋጣለሁ ትላለች። የስለቷ የምትሳልበት ነገር ኢብራሂም የሚጎዱበት ኢብራሂም የሚቃጠሉበት እንጨት ለወራት የተቀጣጠለ ኢብራሂምን እዛ እሳት ላይ ሲከቷቸው ኢብራሂም ዓለይሂ ሰላም ወደ እሳት ሊጥሏቸው ሲሉ وروي أن إبراهيم صلى الله عليه وسلم لما أرادوا إلقاه في النار وده أسات لطلوت بفلق جزي رفع رأسه إلى السماء فيتون وده سماي اندي كفرنا اللهم الله وي أنت الواحد في السماء بسماي بتشنيا ونتنيا وتملاكي أنتنا كالله جل يلم يا سماي مدر فتاري مانو الله نو ዛሬ ሰዎች በምድር ላይ እዚህም ከአላህ ውጭ የሚመለክ ብዙ ነገሮች ይታያሉ። ብዙ ነገስታት አሉ እኔ ፈላጭ ቆራጭ የሚሉ። አላህ የውመል ቂያማ ይጠራል። አይነ አልጀባሩን አይነ አልሙተከቢሩን ሊመን ልሙልክ የውም፣ ዛሬ ንግስና ለማን ነው? መልስ የሚሰጥ የለም። ራሱ አላህ ይመልሳል። ሊላሂ ልዋሂዱ ልቀሃር፣ ብቸኛና አሸናፊ ለሆነው ጌታ ለአላህ ብቻ ነው። ኢብራሂም ዓለይሂ ሰላም ወደ ሰማይ ከፍ ላይ እያዩ እየተመለከቱ አላሁማ አንተ ልዋሂዱ ፊ ሰማ፣ አላህ ወይ በሰማይ ብቸኛ የምትመለክ አምላክ ጌታ አንተ ነህ። ወአነ ልዋሂዱ ፊ ልአርዲ፣ በምድር ላይ ደግሞ ብቸኛው ባሪያ አንተን የምገዛ እኔ ብቻ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ፣ ከኔ ውጭ የሚገዛህ ማንም የለም። ሐስቢ አላህ፣ አላህ በቂዬ ነው። ወኒዕመ ልወኪል፣ ምን ያማረ መመካት ነው አሉ። ፈቃለ አላሁ ዐዘ ወጀል፣ የዚህ ጊዜ አላህ አለ ያ ናሩ፣ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም። ኩኒ አላት፣ ሁኚ በርደን ቀዝቀዝ በይ፣ ቀዝቀዝ በይ ብሎ አላህ ቢተው ጸጥ ቢል ኖሮ ኢብራሂም በብርድ ይሞቱ ነበር በቅዝቃዜ። ወሰላመን ጨመር፣ ሰላም ይሁን ሰላም ሁኚ በማን ላይ? አላ ኢብራሂም፣ በኢብራሂም ላይ። አዎ የነቢያቶች መንገድ ይሄ ነው። የሷሊሆች መንገድ ይሄ ነው። የሚመኩት በማን ነው? በአላህ። ነቢዩን ሰለላሁ ዐለይሂ ወሰለም ሊገሏቸው ሲሉ በአቡ ጀሃል ሴራ ጠንሳሽነት ከየጎሳው ወጣት ይመረጥና አንዴ በጦር እናሳረፍበት፣ ከዛ በኋላ በኒ ሐሺሞች ሁሉንም ጎሳ መዋጋት አይችሉም፣ የደም ካሳ ክፈሉን ይላሉ። የደም ካሳ እንከፍላለን አለ። በዛ ስብስብ ላይ ሸይጣንም ከነጅድ አካባቢ መጣ ሽማግሌ መስሎ፣ አው የአበል ሐከም የዚህ ሰው አስተያየት ጥሩ ነው፣ በዚህ ተስማሙ፣ እንሰራው የምትሉትን ከአገር እናባረው የምትሉትን አቁሙ፣ አይሆንም፣ መሆን ያለበት መገደል አለበት ብሎ ሸይጣንም አሴረ። አላህ ባሪያውን ጠባቂ ነው፣ ወደ እሱ የተመኩትን ማያሳፍር ጌታ ነውና አላህ እዛች ሌሊት በዛች ሌሊት እዛች ቤት ላይ እንዳያድሩ አላህ መልእክት ላከላቸው። ቁርአን እየቀሩ በአላህ ተመክተው ወጡ። ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን፣ ከበስተፊታቸውም ከበስተኋላቸውም ሸፈንባቸው፣ ግርዶ አደረግንባቸው። ፈአግሸይናሁም ፈሁም ላ ዩብሲሩን፣ እነሱ ላይ ሽፋን አድርገናል፣ አይመለከቱም አለ አላህ። አፈር እየበተኑባቸው የአላህ ምልክተኛ በአላህ ጥበቃ ወጡ። ጋሩ ሰውር የሚባሉ ዋሻ ላይ ተደበቁ። ከማን? ከአቡበከር ስዲቅ ጋር። ሸረሪት ድር ናት፣ ወይም በማያው ሰራዊት አላህ ረድቷቸዋል ብሏል፣ ወይ በሸረሪት አላህ በፈለገው መጥተው ቀረቡ፣ ደረሱ። ግን አላህ አይናቸውን ሸፈነው። ይሄማ አሁን ገና ትኩስ የሸረሪት ድር ነው፣ በዚህማ ሰው ሊገባ አይችልም አለ። ባሪያውን አላህ በፈለገው ይጠብቃል።
ያን ቀን አቡበከር አይቷቸው ነበርና ያ አንተ አላህ መልእክተኛ አንዳቸው ወደ ጫማው ማሰሪያ ዝቅ ቢል እኮ ይመለከተናል ብለው አቡበከር ተጨነቁ። የወደፊቱ የእስላም እጣ ፈንታ የነብዩ ሁኔታ አደጋ ላይ እንዳይወድቁ በመስጋት ምን ነካ ሁለት ሰዎች ሆነው ሶስተኛቸው አላህ የሆነላቸው ማን ሊጎዳቸው? ላ ተሕዘን አትዘን ኢነላህ መዓና አላህ ከማን ጋር ነው? ከኛ ጋር ነው አሉት። አላህ ከኛ ጋር ነው ማን ሊጎዳን? በጭራሽ አሉ። አዎ ላ ተሕዘን ኢነላህ መዓና የተጨነቅ የተጠበብክ ጭንቀት ውስጥ ያለ ላ ተሕዘን አትዘን ኢነላህ መዓና አላህ ከኛ ጋር ነው። ይሄን የነቢዩን ዓለይሂ ሰላቱ ወሰላም አስተምሮን ያዝ፣ ውስጥ አስገባው። በአላህ ተመካ፣ በሱ ተደገፍ፣ አታፍርም፣ አትወድቅም። ወላሂ ተወኩል ጀነት ለመግባት ሰበብ ተወኩል ነው። ጀነት ሁላችን እንፍቃለና ተወኩል እኮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ እንደነገሩን ስለ ተወኩል እያብራሩ أنا عبد الله بن عباس رضي الله عنهما قال رسول الله صلى الله عليه وسلم الله ملكتنيا نبي صلى الله عليه وسلم እንዲያሉ أريدت علي الأمم በእኔ ላይ ህዝቦች ተቀረቡልኝ አላህ አሳያቸው فرأيت النبي ومعه روحيت አንድ ነብይን ተመለከትኩኝ ከሱ ጋር ሩሃይጥ ማለት የተወሰኑ 10 የሚጠጉ ሰዎች ማለት ነው ያሉበት 10 ሰው ብቻ ተከትለውት 10 ሰው ብቻ አምነውለት አስከትሎ የሚመጣ ተመለከትኩኝ አሉ። ወነብዩ ሌላም ደግሞ ነብይ ተመለከትኩኝ ومعه الرجل والرجلان ከሱ ጋር አንድ ወይም ሁለት ሰው ያለው والنبي وليس معه احد አንድም ነብይ ተመለከትኩኝ ከሱ ጋር ማንንም የሌለው ማንንም ያልተከተለው ነብይም ተመለከትኩኝ إذ رفع إلي سواد ودني እንዲከፍታ ተደረገልኝ سواد عظيم فظننت أنهم أمتي በጣም የበዙ ሰዎች ያሉበት ተመለከትኩኝ የኔ ኡመት ናቸው ብዬ ገመትኩኝ فقيل لي ለኔ ተባልኩኝ هذا موسى ይህ ሙሳ ነው وقومه ህዝቦቹም ናቸው እንግዲህ ከነቢያቶች የበዛ ያላቸው ሙሳ ናቸው ከነብዩ በመቀጠል ولكن انظر إلى الأفق ወደ አድማስ ወደ ከፍታው ተመልከት فنظرت فإذا سواد عظيم بتام يبزون تملكتكن فقيل لي لني تملكتكن انظر إلى الأفق الآخر للن يوم قدي تملكت فإذا سواد عظيم فقيل لي هذه أمتك إن زيانت أمتناتشو ومعهم كالنرس قردمو 70,000 سباشي سوتشالو يدخلون الجنة جنتي قبالو بغير حساب ولا عذاب يا لمنم حساب مرمرا عذاب قطع سنوراتشو جنة يقبالو 70,000 يزوجالو كذا ثم نحد فدخل منزله ودبيتاتشو قبونا فخاد الناس سوت موايت مكراكر جملو في أولئك الذين يدخلون الجنة بغير حساب سلنزا جنة يا حساب يا قطع سلمي قبو سوت من نغاغر جمرو فقال بعضهم قالوا كفلوچو فلعلهم الذين صحبوا رسول الله من البات النزي نبي ጓደኞች ይሆናሉ صلى الله عليه وسلم قالوا يساچو ባልደረቦች ናቸው አሉ وقال بعضهم ሌሎችም አሉ فلعلهم الذين ولدوا في الإسلام በእስልምና የተወለዱ فلم يشركوا بالله شيئا بالله ላይ ምንም ያላገሩ ናቸው አሉ وذكروا أشياء ሌላም ሐሳቦችን አነሱ فخرج عليهم رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم ወጡ በእነሱ ላይ ما الذي تخوضون فيه ምንድነው የምትዋልሉበት የምትነጋገሩበት ነገር አሉ فأخبروه ነገሯቸው ያነሱትን ያቀረቡትን ሐሳብ فقال نبي قالوا هم الذين النزكو لا يرقون ولا يسترقون ولا يتطيرون وعلى ربهم يتوكلون النزي سوت مالتال نبي صلى الله عليه وسلم سلن النزي 70,000 سوت جنة يميقبوا يا لمنم حساب يا لمنم قطعت جنة يميقبوا سوت سلن الناس سيناقروا يا الله ملك تنيا نبي صلى الله عليه وسلم منالو النزي كمالت رقا تمر ما يتكموا بقد ما امنوا በጌታቸው ብቻ የሚመኩ ናቸዋል አው ሩቃ ሁለት አይነት ሩቃ አለ ሸሪዓ የፈቀደው ሩቃ አለ የተከለከለ ሩቃ አለ
ሸሪዓ የፈቀደው ሩቃ ማለት ሩቅ እንዳትሄዱ። ቤት ታሞብሃል፣ ፋቲሃ ቅራ። የቂን ይኑርህ በአላህ ላይ ይሄ ቁርአን መድኃኒት ነው ብለህ እምነቱ ይኑርህ። ፋቲሃ ቅራ፣ ቢያንስ 7 ጊዜ ፋቲሃ ቅራ። አያተል ኩርሲይን ደጋግመህ ቅራ። ቁል ወላሁ አሐድን 3 ቅራ። ቁል አዑዙ ቢረቢል ፈለቅን 3 ቅራ። ቁል አዑዙ ቢረቢን ናስን 3 ቅራ። እቱፍ እቱፍ በለበት፣ ጠጣው። ለአንተ መድኃኒት ነው። የታመመብህ ቤተሰብ ካለ ስጣው፣ ጠጣው። ቁርአንን ሁሌ ያሰማው። ዚክር ቁርአን ላይ ብቻ ግንኙነት አድርገው። የታመመ ካለ አላህ ይፈውስልሃል። ይሄ ሸሪዓ የፈቀደው ነው። ሌላ ሩቃ ተብሎ ግን ድግምትን በድግምት መፍታት ብሎ ጠንቋይ ቤት መሄድ አይፈቀድም። ደጋሚ ዘንድ መሄድ አይፈቀድም። ድግምትን ሊያንኮታክቶ የሚችለው ምንድን ነው? የአላህ ቃል ቁርአን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ድግም ተደርጎባቸው ነበረ። ለቢድ የሚባሉ አንድ የሁዲ ድግም ታርጎባቸው ነበር። 11 ቦታ ላይ ከሚያበጥሩት ጸጉር ላይ በሙሽጥ በሚድዋር ቆጣጥሮ በጸጉራቸው ድግምት የሰራ ረሱል ዐለይሂ ሰላቱ ወሰላም የሆነ ነገር የሰሩ መስሏቸው ግን አልሰሩት። ይኸየልባቸው ነበር፣ ይመሳሰልባቸው ነበር። ጅብሪልና ሚካኤል መጥተው ምን ሆኖ ነው? አይ ሰው ድግምት ማን ያደረገበት እከሌ የሚባል መድኃኒቱ ምንድን ነው? ለእኛ ትምህርት እንዲሆን የመጣው ሁለቱ ሱራዎች መጡ። ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ። ሁለቱ ሱራዎች ሲደመሩ በአንድ ላይ 11 አንቀጽ ናቸው። ልክ እያንዳንዱ አንቀጽ ሲቀራ ድግምቱ እየተፈታ መጣ። ዛሬ ደጋሚዎች አሉ። አላህ ያዝልን። አሚን በሏ። አላህ ያዝልን። ስንቱን ቤቱ ላይ አሳስረው ያስቀምጠዋሉ። ሐሲድ ምቀኝነት እኮ ነው። ሰው እንዳይለወጥ እንዳይቀየር፣ ሰው በንግዱ ሲነሳ እንዴት ተነሳ ብለው ድግምት የሚያሰራ፣ በትምህርቱ ውጤቱ ሲያምር እንዴት ከኔ በላይ ውጤት አመጣ ብሎ ድግምት የሚያሰራ፣ ሰው ትዳር ሲይዝ እንዴት የኔ ልጅ ትዳር ሳትይዝ የእሷ ልጅ እንዴት ትዳር ያዘች ድግምት የምታሰራ። አላህ ይጠብቀን። ድግምት ኩፍር ነው። ሲህር ማለት ኩፍር ነው። የሚሰራው ጠንቋይ ቤት ነው። ጠንቋይ ቤት መሄድና የጠንቋዩን ንግግር መቀበል እውነት ማለት በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ቁርአን መካር ነው። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ማለት ጠንቋይ ቤት የሚሞግት የሩቅ ሚስጥር የሚሞግት እኔ አውቅልሃለሁ አውቅልሻለሁ፣ ባለቤትሽ እንዲህ ነው፣ ባለቤትህ እንዲህ ናት፣ ጎረቤት እንዲህ ነው፣ ጎረቤትሽ እንዲህ ናት ብሎ የሚያተረማምስ የሚያባላ ማለት ነው ጠንቋይ ደጋሚ። ጠንቋይ ለማለትም እኮ ሰው ይፈራል። ጠንቋይ ቤት ሴት ጠንቋይ ነኝ ጠንቋይ ጋር ሄዳለሁ የሚል አንድም ሰው አታገኙ። ወልይ ጋር ነው የሚሄደው፣ አዋቂ ጋር ሸህ ነው። ስም ታፔላ ተቀይሮለት ስም ተቀይሮለት ጠንቋይ ጠንቋይ ነው በቃ። አጭበርባሪዎች ናቸው። ልክ የሙስሊሙ በዓል ሲመጣ ጀለቢያ የሚለብስ ነበር አንዱ፣ የሌላው በዓል ሲመጣ ደግሞ እንደዛው አለባበስ ይለብሳል። ሁሉም ጋር ተመሳስሎ የሚሄድ ከእንደዚህ አይነት እምነት አላህ ይጠብቀን። ይሄ ሁሉ ችግር ምንድን ነው? ተወኩል ማጣት ነው። በአላህ መመካት ማጣት። ስራ ሲበላሽበት በአላህ ላይ መመካት ሲገባው አላህ ይህን ቀን ይቀይረዋል ብሎ ማመን ሲገባው ጠንቋይ ቤት ይሄዳል። ስለዚህ የሆነች ነገር እከሌ በለጠኝ፣ እከሌ ተለውጠዋል፣ እከሌ ተቀይረዋል፣ እኔ ግን እዛው ቦታ ነኝ ብለህ አላህን መለመን ሲገባ አኼራን የሚያበላሽ ቦታ መተት ቤት፣ ድግምት ቤት፣ ጠንቋይ ቤት የምትሄዱ ሰዎች አላህን ፍሩ። አኼራችሁ ነው የሚበላሸው። አላህን ፍሩ፣ ተውባ አድርጉ። ሰው ላይ ተንኮል ከማሴር ተጠንቀቁ የሚል መልእክት ማስተላለፍ በዛው አጋጣሚ ማስተላለፍ ፈልጋለሁ። እነዚህ ሰዎች ወላ የተጠየሩን በገድ ማያምኑ ናቸው። አዎ ሙስሊም በአላህ እንጂ መመካት ያለበት በገድ ልታምን አይገባም። ጠዋት ወጣ ጥቁር ውሻ አይ ዛሬ አይቀናኝም ይመለሳል። ጠይራው ገዱ የመለሰው ሰው በእርግጥም አጋርተዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አጋርተዋል። አንድ ሙእሚን በአላህ እንጂ የሚያምነው የሆነች የሚበር ነገር በግራ በኩል በራለች ወፍ፣ ስለዚህ ዛሬ አይቀናኝም ልመለስ ላ በአላህ ተመክተ ነው። ከቤት ስትወጣ እኮ በአላህ ተመክተ ውጣ ነው ያሉት። ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ በአላህ ስም በሱ ተመክቻለሁ፣ ኃይልም ብልሃትም ከአላህ ውጭ ማንም የለውም ብለህ ስትወጣ ቀኑ በሞላ ተደስተህ ደስተኛ ሆነህ ምትውለው። ሀታ ጂኒ እንኳን አንተን ሊለክፍ የሚመጣ ጂኒ ካለ ጂኒው ለጂኒው ይለዋል፣
ከዚህ ሰው ምን አለ? ይህ ሰው በአላህ የተመካ የተደገፈ በሱ የተጠበቀ ምን አለ አንተ ከሱ ምን አጃ አለ ይለዋል። አዎ በአላህ እንድትመካ ነው። ቤት ስገባም በሱ የሱ መመካት ቢስሚላህ ወለጅና ወቢስሚላህ ኸረጅና ወዓላ ረቢና ተወከልና በአላህ ስም ወጣን በአላህ ስም ገባን በጌታችንም ተመካን ብለህ አሰላሙ አለይኩም ብለህ ስገባ ጂኒ ለጂኒ ግን ይነጋገራል። አይ ማደሪያ አጣን በዚክር ነው የገባው እራት እንጠባበቅ ይላሉ። እራት ሲቀርብም ቢስሚላህ ብለህ ስትበላ እራትም የለም ማደሪያም የለም ውልቅ ብሎ ይወጣል። ቤቱ ሰላም ይዘንባል። ዛሬስ መርካቶ በሆነ ነገር ይነቅላል ግልጽ ነው። እሺ ይበሳጫል። በዚህ ይፈሰር ይበሳጫል። ከዛስ ቤት ምንም ማታቆ ሚስቱ ልጆቹን እናት ምኑን ገብቶ እነሱ ላይ ቂያም ያወርዳል። አሰላሙ አለይኩም ሳይል ይገባል። ያለ ዚክር ይገባል። ከዛስ ጂኒውም ገባ በጥብጥ ይነሳል። ቤት ውስጥ ይናጋል። ቤቱ ሰላም የሆኑ ቤተሰቦችን ምሽት ላይ ገብቶ ይበጠብጣቸዋል። በምክንያት ጂኒ አብረው ገብተዋል። ሸይጣን ገብተዋል ቤቱ ላይ ያለ ዚክር ነው የገባው። ስለዚህ ስትወጣ በአላህ መመካት እንጂ አረ በረራው በዚህ በኩል በራለች እቺ ወፍ ዛሬ አይቀናኝም እከኔ የሚባል አይቻለው ዛሬ አይቀናኝም ልመለስ እንዳትመለስ። በዚህ መልኩ የተመለሰ ሰው አጋርተዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወአላ ረቢሂም የተወከሉን እነዚህ 70,000 ሰዎች ጀነት የሚገቡት ያለ ሂሳብ ያለ ምርመራ በአላህ የተመኩ ናቸው። فقام وكاشة بن محسن ميبالو صحابة فقال دو الله أن يجعلني منهم أنت الله ملكتنيا وي الله كنزين دي أدرقين دو أرقل لن يلاتشو فقال أنت منهم أنت كنسنال ثم قام رجل آخر كذلك لا صومكم منا فقال دو الله أن يجعلني منهم الله كنسن دي أدرقين لمن اللي سلاتشو سبقك بها ኦካሻ ቀድሞሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በአላህ መመካት በአላህ ስትመካ ጀነት ለመግባት ሰበብ ነው። በአላህ መመካት የዱንያውም የአኺራው ጭንቀት ይወገዳል። ጨንቋል ስራው ክራሪዶ ነብህ እዚህ ጋር ገቢዎች ምናምን ሆነ የሆነ ነገር ጨነቀ ሰበቡን አሟልተ በአላህ ተመካ። اللهم فرا ومن يتق الله الله ميتنقق الله ميفرا يجعل له مخرجا الله لسو موجا قدادان الله يادرغلتال ويرزقه من حيث لا يحتسب رزقنم كالا سو بوتا يمطالتال ومن يتوكل على الله بالله لا يتمكى فهو حسبه الله بقيو نو አው حرام ነገርን ለአላህ ብለተው በአላህ ተመካ الله يتشال እንዲሰጠኝ ነው በሱ ተደግፌ ነው حرام ነገር ያተውኩት ማጭበርበር ያቆምኩት ኤክስፓየርድ የሆኑትን የተውኩት ፎርጂድ የሆኑትን የተውኩት እሱን ፈርቼ በሱ ተመክቼ ነው الله ይለውጥልኛል በል والله الله ይቀይርልሃል የተሻለ ያመጣልሃል من ترك لله شيئا عوده الله خيرا منه لا الله ብሎ አንድ ነገር ነተወ الله የተሻለን ያመጣለታል በአላህ ላይ እውነተኛ መመካት ይምጣልኖረን የእውነት የቂን አሉን እኮ ነብዩ ሰለላሁ ዐለይሂ ወሰለም የእውነት በአላህ ላይ ብትመኩ ለርዝቃችሁ አትጨነቁም ነበር ወፍን እንደሚረዝቃት ይረዝቃችሁ ነበር ወፍ ለርዝቋ ትጨነቃለች እህል በረንዳ ጤፍ አለስ እንዲያለ ብላ ነው ትሄድ በቃ በአላህ ተመክታ ከጎጇ ወጣ ጧት ሄደች ስትመለስ ግን ሆዷን ሞልታ ትመለሳለች በማን ተደግፋ በአላህ ላይ ሰበቡንም አዳርሳለች ምን እንቅስቃሴ ያደርጋለች የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም عمر بن الخطاب رضي الله عنه أنه سمع النبي الله صلى الله عليه وسلم كنبي عليه الصلاة والسلام سمتو سناقر يقول اندي سيلو لو أنكم أن تقوالوا النبي صلى الله عليه وسلم تتوكلون على الله بالله لي بالتمكو حق توكله اونتنيا ممكات بالله لي بالتمكو لرزقكم يرزقاتشو نبرا كما يرزق الطير لك عوافن وفن اندم يرزقو تغدو خماسا ستوطا بادو هدوان توطالج تمالدالج بطوات وتروح بطانا ستملس دغمو هدوان مولتا تملسالج رواه احمد والترمذي وصححه بالله لي تكلنيا ممكات بالله لي ممكاتن نبي صلى الله عليه وسلم لعند صحابه استماروت እስቲ በዚህ ላይ ቆይታ እናድርግ ይህ ሰሃባ ያጎታቸው ልጅ ነው
የአባስ ኢብኑ አብዱል ሙጠሊብ ልጅ ስሙ አብዱላህ ኢብኑ አባስ ይባላል። ተርጁማኑል ቁርአን ተብሎ ይጠራል። ተርጁማኑል ቁርአን ምንድነው? የቁርአን ሙፈሲር። ነብዩ ዱዓ ያደረጉለት ምን ብለው? አላህ ወይ ይህን ልጅ ዲንን ዕውቀት እንዲገነዘብ አድርገው፣ እንደዚሁም የቁርአን ፍቺም እንዲያውቅ አስተምረው አሳውቀው ብለው ዱዓ ያደረጉለት ነው። ሙፈሲር ነው፣ ዝም ብሎ አይደለም። ዛሬ አላህ ይጠብቀን። ተፍሲር የሚባል ነገር በራስ አመለካከት ነው። ሌላ ቁርአን አብራሪ አያስፈልገውም። ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ አንቀበል የሚሉ ሰዎች መጡ። ይሄን ግን የሚያጅባችሁ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ነግረውናል እንደዚህ አይነት ሰዎች እንደሚከሰቱ። በምን ጉዳይ? ቁርአን ሐላል ያለውን ሐላል ብሉ፣ ሐራም ያለውን ሐራም ብሉ፣ ከሱ ውጭ እንዳትቀበሉ የሚሉ ሰዎች ይመጣሉ አሉ። ዩሺኩ الرجل متكئا على أريكته يحدث بحديث من حديث فيقول አንድ ሰው ይመጣል ይቀርባል ወደ እናንተ አልጋው ላይ እንዴት ደገፋል በጎኑ ከዛስ يحدث بحديث من حديث ከኔ ሐዲስ አንድ ሐዲስ ለሱ ይነገረዋል። የዚህ ጊዜ ልክ የነብዩ ሐዲስ ሲመጣ ነብዩ እንዲህ ብለዋል እንዲህ ሲባል ሱብሃንአላህ የነብዩ ሐዲስ ነብዩ እንዲህ ብለዋል ሲባል እኮ ደንግጠን መስማት ያለብን። ምን ይላል? فيقول بيننا وبينكم كتاب الله በእኛና በእናንተ መካከል የአላህ መጽሐፍ አለ። فما وجدنا فيه من حلال በሱ ኪታብ ላይ ሐላል ሆኖ ያገኘነውን استحللناه ሐላል እናደርገዋለን። وما وجدنا فيه من حرام ከዚህ ከኪታቡ ላይ ሐራም ሆኖ ያገኘነውን حرمناه ሐራም እናደርገዋለን። ከዛ ውጭ ሌላ አንቀበልም። የነብዩ ሐዲስ ሐራም ብለዋል ሐላል ብለዋል ብትል አልቀበልም ሚል ይመጣል ነው። ነብዩ ምን አሉ? አላ አዋጅ وإنما حرم رسول الله صلى الله عليه وسلم مثل ما حرم الله يا الله ملكتنيا نبي صلى الله عليه وسلم حرام ያደረጉት ነገር ልክ አላህ حرام እንዳደረገው ነው። አላህ حرام ያደረገው ነው ነብዩም حرام ያደረጉት። ልትለያያት ሞክር ነው። ነብዩን ምን አላቸው? وأنزلنا إليك الذكر ይሄ ذكر የሚለው ቁርአኑን ወደ አንተ አውርደነዋል። ለምን? لتبين للناس ወደነስ لتبين للناس ما نزل إليهم ወደነሱ የተወረደውን ቁርአኑን ፍቺ ልትገልጽላቸው ልታብራራላቸው። ቁርአንን ያብራራው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ሰላት መስገደው ሰላት ለነገሩ ሰላትም የለም ይሉ አሉ። ዒባዳ አይደለም አይነት ነገርም አለ። አላህ ይጠብቀን። የምንሰግደው ሰላት አሁን የሰገርናት የመግሪብ ሰላት በቁርአን ውስጥ መግሪብ 3 ረካ ስገዱ ሚል አለ ብሎ የሚያሳያለ አለ? የለም። ከየት አገኘ ነው? ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ወደነሱ የተወረደውን ልታብራራላቸው አለ። ወለዓለሁም የተፈከሩን እንዲያስተነትኑ ዘንድ አለ። ቁርአን በቁርአን ይፈሰራል። አንደኛው አያት ላይ ሌላው ሌላኛው አያት ያብራራዋል። ቁርአን በነብዩ ሐዲስ ይፈሰራል። ሁለተኛው ተፍሲር አይነት ነው። ሶስተኛው ቁርአን በሰሃቦች ይፈሰራል። ልክና አብዱላህ ኢብኑ አባስ አብዱላህ ኢብኑ መስዑድ እንዲህ ብለዋል እንደፈሰሩት። አራተኛው ቁርአን በተዓቢዮች ይፈሰራል። ለምን? ተዓቢዮች የሰሃቦች ተማሪዎች ናቸው። ሰሃቦች የነብዩ ተማሪዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል አስተማራቸው። ከማን ይዞ መጥቶ? ከአላህ ዘንድ ይዞ መጥቶ። ግልጽ ነው አይደል? ያ ከታጣ አምስተኛ ቁርአን በአረብኛ ቋንቋ ስለወረደ በራሱ በአረብኛ ቋንቋ ይፈሰራል። ዑለማዎች የተፍሲር ምሁራኖች ተፍሲርን እኮ አፈር በልተው ነው እኮ ስንት ቦታ አገራቸው ደክሙ። አገራችን ያሉት ዑለማዎችማ ሲሄዱ ስንት ቦታ በእግራቸው እሾህ እየወጋቸው እየደሙ ኩራዝ ላይ ማብራት የለም ሲያናፍጡ ጥቁር ንፍጥ እየወጣባቸው በምን ጪሱ ውስጣቸው እየገባ ነው ዒልሙን ተምረው ተፍሲሩን እዚህ ያደረሱት ዲኑን እዚህ ያደረሱት። ዝም ብሎ በሶሻል ሚዲያ ዝም ብሎ ቁጭ ብሎ አይደለም። ኢብኑ ከሲር ሲባል አንጋፋ ኢብኑ ተይሚያ ኢብኑ አልቀይም ከዛ በፊት ያሉት ተፍሲሮችን ያጠኑ የተማሩ ናቸው። ዝም ብሎ አልፈሰሩም እኮ። ስለዚህም በዚሁ አጋጣሚ ማለት ነው ቁርአን ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ምንድነው ቁርአንን የሚፈስሩበት ያብራሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቅደም ተከተሉን ይዘን ቁርአንን መማር የቁርአን ተፍሲርን መማር
እውቅና ካላቸው ዑለማዎች ሀገራችን ብርቅዬ ድንቅ የሆኑ ዑለማዎች አሉ አንደበታቸው የሚጣፍጥ ዑለማዎች ዘንድ ቁጭ ብሎ መማር ያስፈልጋል ይህ እንግዲህ አሁን ምነግራችሁ ታሪክ ደግሞ ይሄ ترجمان القرآن تبلو ميتاروت عبد الله بن عباس يمكروت مكرنو عبد الله بن عباس من إلى رضي الله عنهما قال كنت خلف النبي صلى الله عليه وسلم يوما عندك كنبي حالا نبركن فقال ألوين يا غلام أنت لجوي إني أعلمك كلمات أني نقروتشن أستمرها لو احفظ الله يحفظك الله انتبك والله يتبك أهل አላህን ጠብቀው ባዘዘ ቦታ ተገኝ ማለት ነው ከከለከለ ቦታ ተከልከል ማለት ነው ሐራሙን ራቅ ሐላሉን ቅረብ ትእዛዙን ጠብቅ ክልከላውን ተከልከል አላህ ይጠብቃል احفظ الله تجده تجاهك አላህን ጠብቀው ያዘዘ ቦታ ተገኝ የከለከለ ቦታ ተከልከል ፊት ለፊት ታገኘዋለህ ምንዳው ይመጣል اذا سألت የጠየቅ ጊዜ فاسأل الله አላህን ጠይቀው ሊጠየቅ የሚገባው ሊለመን የሚገባው ሊከጀል የሚገባው ሊደገፉበት የሚገባው ማን ነው አላህ ነው وإذا استعنت መታገዝም መረዳትም በፈለግ ጊዜ فاستعن بالله በአላህ ብቻ ታገዝ ተረዳ واعلم أوقالوت يتوكل ጥግን ያስተማሩት لو أن الأمة أمة يعلم حزب مالتنا لو اجتمعت بالسباسبو على أن ينفعوك أنت اللي تقمو بشيء باندات نجر بالسباسبو هبطام النادرقو تاموال النادنو بلو بروفيسور عيناتو بالسباسب من بال لم ينفعوك أنت اللي تقمو عيشلوم إلا بشيء باندات نجر قد كتبه الله لك الله بزات نجر لانت يتعفى الله بيون انجي وإن اجتمعوا تقارنوا دغمو አሁንም ቢሰባሰቡ الا ايدرك አንተ ሊጎዱ እከሌም ይባል እዚያ አካባቢ መኖር የለበትም እከሌን ከገበያ እናውጣው እከሌን ከዚህ ትምህርት ቤት እናርቀው እከሌን ብለው ቢያድሙብህ ምን ቢሉብህ لم يضرك አንተ ሊጎዱ መቼም አይችሉም الا بشيء قد كتبه الله عليك الله ባንተ ላይ የጻፈብህ ካልሆነ ይጎዱሃል ብሎ ከጻፈ አው ጉዳቱ ሊደርስብህ ይችላል ፈተና ነውና አለዛ ግን አላህ እስካልከተበው ድረስ والله ማንም አንተን ከዚያ አካባቢ እናርቀው ከትምርቱ እናፈናቅለው እንደዚሁም እጅቴን ሰው ከገበያ እናውጣው ብሎ ቢያድሙብህ ምን ቢሉብህ ቢያሴሩብህ አብሽር ምንም ሊጎዱ አይችልም ለምን رفعت الاقلام بئراتن استالج وجفت الصحف እንደዚሁም ደግሞ ወረቀቱን መጽሐፉን ደርቋል احفظ الله قالت بليلا زغبا تجده امامك الله انطبقوا ባዘዘ ቦታ ተገኝ በከለከለ ቦታ ተከልከል ፊት ለፊት ታገኛለህ تعرف الى الله الله ዘንድ ተዋወቅ في الرخاء በደስታ ጊዜ يعرفك في الشده በጭንቀት ሰዓት ደግሞ الله ይደርስልሃል አዎ ወንድሞች ወጣቶች ወጣትነትን አላህ ጋር ተዋወቅበት ነጋዴዎች ንግድ ተጧጡፏል ወደ ቻይና ወደ ዱባይ የተመላለስክ ነው ከስንት ሀገር ዕቃ እየጫንክ ነው አላህ ጋር ተዋወቅበት በዛ ሰዓት ጉልበት አለ ስልጣን መጥቷል አላህን ተዋወቅበት ጤናህ ተሟልቷል ተመርምረም ሙሉ ጤነኛ ነህ ተብለሃል አዎ አላህን ተዋወቅበት ለምን يعرفك في الشده በጭንቅ ሰዓት ንግዱም ሲበላሽ በሽታውም ሲመጣ ጉልበትም ሲከዳ ማን ያውቀሃል الله يوقهال واعلم اوك انما اخطاك لم يكن ليصيبك انت يساته ነገር ሊያገኝ አይችልም وما اصابك لم يكن ليخطئك ያገኘህ ነገር ሊስትህ አይችልም واعلم اوك ان النصر مع الصبر ድል ያለው ከትግስት ጋር ነው وان الفرج فرج ያለው ከችግር መገላገል ያለው مع الكرب ከጭንቀት ጋር ነው ጭንቀቱ ሲበዛ ድሉ እየመጣ ነው وان مع العسر يسرا ከችግር ጋር ምን ሆናል ምን አለ ምቾት አለ አው ይሄን አሉት ነብዩ ሰለላሁ ዐለይሂ ወሰለም ቀደምቶቹ ስለ ተወኩል ሲናገሩ ምን አሉ ተወኩል ማለት ይላሉ ሰዒድ ኢብኑ ጁበይር የሚባሉት ታላቁ ሰዒድ ኢብኑ ጁበይር ማለት እንግዲህ የተፍሲር ሊቅ ናቸው አጣ እነ ሰዒድ ኢብኑ ጁበይር የአብዱላህ ኢብኑ አባስ ጋር ተፍሲር የቀሰሙ ናቸው ረሂመሁላህ ምን ይላሉ التوكل على الله جماع الإيمان جماع الإيمان توكل بالله لا يممكت إيمان تركب نار إيمان تسبسب وما يتكفلك بالله لا ممكاتنا وقال الحسن البصري رحمه الله أفضل العلم بلاج علم مالت الورع والتوكل بالله ممكاتنا وجاء رجل إلى وهب منبه
ዋህብ ብን ሙነባህ የሚባሉ ዘንድ አንድ ሰው መጣና ረሂመሁላህ فقال علمني شيئا ينفعني الله به በዚህ ባስተማርከኝ ነገር አላህ በምን እንዲጠቅመኝ እስቲ ነገር አስተምረኝ قال اكثر من ذكر الموت ሞትን ማስታወስ አብዛ አሉት አዎ ዛሬ ሞት ተረስተዋል ፊት ለፊታችን ነው ሞት ረስተዋል ሞት ሆስፒታል መተኛት አይጠብቅም ሞት ህመም አይጠብቅም ሞት ማለት ጊዜ ገደብ ነው ጊዜዋ ከች ስትል ብቅ ሲል ሲደርስ ከፈለክ እየጠጣ ማኪያቶ ብለ ከጓደኞቹ ጋር ቁጭ ብለ ይዞ ሄዳል እግር ኳስ ተጫዋቾች አላያችሁ ለዛሬ ጫውታ ብቁ ነው ሙሉ ጤነኝነት ነው መሰለፍ ይችላል ተብሎ ተሰልፎ እየተጫወተ የሆነ ሰዓት ላይ ሲንገዳገር ታይዋለ ምን መደርሶ አጀል ደርሶ እዛው ጠብ ሲል አላያችሁ ባይናችሁ አልተመለከታችሁ ዜናውን አልሰማችሁ ሞት በቃ ሲመጣ ነው إذا جاء أجلهم لا يستأخرون ساعة ولا يستقدمون عند ساعة ودفيت ودوا لا يلم والله موت كمتا موت الفجأة ድንገተኛ ሞት ደግሞ በጣም እየበዛ ነው من علامات الساعة ከቂያማ ምልክቶች ነው ምን አሉ ታዲያ أكثر من ذكر الموت ሞትን ማስታወስ አብዛ ሞት ማስታወስ የሚበዛ ሰው የሰው ሐቅ አይነካም በአላህ ላይ ያለው እምነት ጠንካራ ይሆናል ዛሬ ሊሄድ ይችላል ብሎ ሰላቱን ይጠብቃል አይሸራርፋትም ኳስ አለ ብሎ በኳስ ያየ ሰላቱን አይተውም ለምን ሞት አለ ሞት ያለብኝ የሚል ሰው ዲን ላይ እንደፈለጋ አይጫወትም ሞት አለብኝ የሚል ሰው ሰውን አይበድልም ሰው አስለቅስም እናት አባቱን አይዘልምም واكثر املك ምኞትንም ገድብ ቀንስ وخصلة الثالثة ሶስተኛው ክፍል ግን إن أنت أصبتها أنت كاغنيو بلغت الغاية القصوى دكة لك درجة يمدرسبت وظفرت بالعبادة بإبادة دمو كنت ولا يمدرسبت متمرت بطنو قال ما هي الصاص من دنات سيل قال التوكل لالو بالله من مكاتنو إمام أحمد رحمه الله من إلالو سئل إمام أحمد أي شيء صدق التوكل على الله بالله ላይ ትክክለኛ መመካት ማለት የቱ ነው ተብሎ ሲጠየቁ قال الا يكون في قلبه احد من الادميين يطمع ان يجيئه بشيء አንድም የአደም ልጅ ፍጡር ማለት ነው ቀልብህ ላይ ላይኖር ነው የሆነ ነገር ብለ ያመጣል ብለ ምከጅለው የሆነ ነገር ይሰጠኛል ብለ ምከጅለው ነገር የአደም ልጅ ቀልብ ላይ ላይኖር ነው ትክክለኛ ተወኩል ማለት በማን ነው የምትመካው በአላህ ላይ ነው መመካት ያለብህ የመጨረሻው ሁለት መልእክቶችን ላስተላልፍ ተወኩል ታዲያ ይሄን ያል ከተነጋገር ትክክለኛ ተወኩል ምንድነው ተወኩል ማለት ስራ ለመስራት ነው ተወኩል ማለት ዝም ብሎ መቀመጥ ነው ወይ ሚለው ላይ ትንሽ ትኩረት እናድርግ ለምን የተወኩል አረዳዳችን የተዛባ ስለሆነ አንዳንዱ እኔ በአላህ መካለሁ ታሙ እኔ በአላህ ስለመካ በቃ ምንም ሰበብ አላሟላም ላ ያ አይደለም በአላህ መመካት ማለት ሰበቦችን በመስራት ነው አላህ ሰበቡን እንድናደርስ አዞናል ነገር ግን በሰበቡ መመካት የለብንም ግልጽ ነው በሰበቡ መመካት የለብንም ሰበብ ታደርሳለህ ምትመካው በማን ነው በአላህ ነው እንደ ምሳሌ ሐኪም ቤት ትሄዳለህ ታማሃል ህክምና ታደርጋለህ በመተወስዶ ኪኒን አይደለም ያድነኛል ምትለው የሚያድነ ማን ነው አላህ ኪኒኑ ምንድነው ሰበብ ነው ሽሮፑ ምንድነው መድኃኒቱ ምንድነው ሰበብ ነው ሊያድን የሚችለው ግን ማን ነው አላህ ነው ያንን ትጠጋለህ ይሄን እስቲ እንመልከት አላህ በተለያየ ቁርአን አንቀጽ ላይ ያ አዩሃ الذين آمنوا خذوا حذركم እናንተ ያመናችሁ ሰዎች ወይ ጥንቃቄያችሁን ያዙ አላህ ነው ያለው وقال تعالى واعدوا لهم ما استطعتم من قوة ومن رباط الخيل ከጠላት ጋር አለው ተዘጋጅ በፈረስ ግልቢያ በጦር ወራ ተዘጋጅ አለ ዝም ብለህ ተቀምጣት አጥፋ አይደለም ነው ቁርአኑ እኮ ነው فإذا قضيت الصلاة على صلاة ከተጠናቀቀች በኋላ فانتشروا في الأرض ወደ ምድር ተንቀሳቀሱ ተበተኑ وابتغوا من فضل الله يا الله ችሮታ ፈልጉ واذكروا الله كثيرا لعلكم تفلحون አንዱ ሰሃባ መጣና أنس بن مالك رضي الله عنه ሲናገሩ قال رجل يا رسول الله أنت الله ملكتኛ أقيل وأتوكل أو أطلقها وأتوكل ስለ ግመሉ አመጣና አስሪያት በአላህ ልመካ ወይስ ፈትቻት በአላህ ልመካ አላቸው ነብዩ ሰለላሁ ዐለይሂ ወሰለም قلها وتوكل
እሰራት በአላህም ተመካ ግመሌን ማስራለሁ በአላህም እመካለሁ የነብዩ አስተምሮ ነው ኢማም አህመድ ረሂመሁላህ አንድ ሰው እንዲህ ነው ተብሎ ተጠየቁ አን رجل جلس في بيته ቤቱ ላይ ተቀምጧል አው ፊል መስጂድ ወይ በመስጊድ ላይ وقال ይላል لا اعمل شيئا እኔ አንድም ስራ አልሰራም حتى ياتيني رزقي የኔ ርዝቅ ሲመጣ አለ فقال ኢማሙ አህመድ ምን አሉ هذا رجل جهل العلم ይሄ ዕውቀት የሌለው ሰው ነው ثم قال رحمه الله كان الصحابه صحابዎቹ እነዛ ሞዴሎቹ ሞዴል አድርገን ምንዛቸው ስታር የሚባሉት ሮል ሞዴሎች እነዛ رضي الله عنهم يتجرون ويعملون في نخلهم والقدوة بهم ይነግዱ ነበር ይኮተኩቱ ይተክሉ ምን ይሉ ነበር ቁድዋ ደግሞ አሪያ አድርገን ምንይዘው እነሱን ነው وسأل رجل فضيل بن عياد عند سطيقات رحمه الله فقال لو أن رجلا قعد في بيته وزعم أنه يثيق بالله فيأتيه برزقه عنده عند سو بيته تقمطو با الله لعلهم نتنكانا نو رزق عنده يمطالت على سوزند تبلو سيطيقوا فقال فضيل لم يفعل هذا الأنبياء ولا غيرهم نبياتوچم ሌሎችም ይና አላደረጉም وكان النبي صلى الله عليه وسلم عاجر نفسه نبي صلى الله عليه وسلم نفس ሰርቷሉ ደክሟሉ ምን ብሏሉ وابو بكر وعمر عمر ولم يقولوا نقعد حتى يرزقنا الله عز وجل ቤት እንቀመጥና አላህ ርዝቅ እንዲያመጣልን አላሉም ግልጽ ነው አይደል ምንድነው ሰበቡ ማድረስ አለብህ እንደ ምሳሌ ነጋዴ ነህ በጧት ትወጣለህ ቡቲክ ነው መስራው مسقرو شميس سوري بلاو قميص بلاو አሳምረት ሰቅላለህ ይሄ አንተ ሰበብ ነው ግልጽ ነው ርዝቁም ያመጣው ማን ነው አላህ ምን ትላለህ ያ አላህ እኔ በኩሌን አድርጋለሁ አንተ ርዝቁን ካላመጣ ማንንም ማምጣት አይችልም በአላህ ትደገፋለህ አንድ ቂሳ አለ እኮ ሙሳ አለይሂ ሰላም ታሞ ይባላል አላህ እንደው እንዴ ቸገረኝ የህመም በዛፊን ከዛች ቅጠል ትንሽ ነገር መድኃኒት ነው ውሰድ አላቸው ወሰዱ ማን ጠይቀው ነው አላህን ይባላል ከዛ በሆነ ጊዜ ሲያማቸው ደግሞ አላህ ጋም ትተው ያ በቃ ሰበብ ነው ያድናል ብለው ሲሄዱ ሊያድናቸው አልቻለም መልሶ አላህ አስተይቁ የዛኔ ማንን ጠይቀ ሄድክን የተባሉት ግልጽ ነው ልታገባ ፈልገሃል እህቶችን ታማክራለህ ጎረቤት ታማክራለህ ጓደኞችን ታማክራለህ መልካም ምትል እንዴት ነው ምን ማድረግ አለብኝ እከሌት እንዴት ናት አማከር ወሻዊርሁም ፊል አምር በነገሩ ላይ አማካርቸው ምን አልክ فإذا عزمت የወሰክ ጊዜ فتوكل على الله በማን ተመካ በአላህ ተመካ አለበለዛ እንደ ሰውየው እንዳትሆን ያን ሰውዬ ታቁታላችሁ ልጅ ፈለጋሉ ልጅ በጣም ልጅ ወደደና አንድ ሸህ ጋር መጥቶ እንደው አላህ ልጅ እንዲሰጠኝ ዱዓ አርጉልኝ አላቸው ሸህየው አንድ አመት ሙሉ ዱዓ አደረጉ የለም ልጅ 2 አመት የለም ልጅ ከዛ ተጠራጥረው እንደው ባለቤቱ ማህፀኗ ላይ ችግር ይኖር ማህንቶን ምን ይቶን ብለው አስመርምራሃል ወይ ብለው ለመጠየቅ አንተ ያሉት እንደው ባለቤት ማህፀኗ ሰላም ነው አስመርምራታል ማህናት ወይስ አይደለችም ብለው ይጠይቁታል ባለቤት ይሉኛል እንዴ እኔ መቻ ገባው አላቸው ሳታገባ ልጅ ማግኘት ይቻላል ማግባት ሰበብ ነው ልጁን የሚሰጠው ማን ነው አላህ ነው ልክ ላይ ከተማመንን በተለያየ ጉዳይ እኔ በአላህ ነው መካለው ብሎ አንዱ ምግብ ቀርቦለታል ምግቡ መጥቶ አፌ ላይ እስኪደርስ ማለት ይችላል እጅህን እኮ ወደ ማዕዱ አድርገህ ወደ አፍ መውሰድ ሰበብ ነው ያ ምግብ ይጠቅማል ይስማማል አይስማማም የሚያደርገው ማን ነው አላህ ነው መኪና መንገድ ላይ ቆመህ እኮ ፊት ለፊት አትቆምም መሻገር ዳር መያዝ ሰበብ ነው አይኔ በአላህ መካለው ብሎ አንበሳ ሲመጣ ፊት ለፊት የሚቆማል መሻሽ ሰበብ ነው ሊጠብቅ ሊያድን የሚችለው ማን ነው አላህ ነው አረ ትልቅ ምሳሌ ልስጣችሁ ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ይመካል አይመኩ እንደ ነብዩ በአላህ ላይ ይመካል ማንንም የለም ወደ መዲና ሲሄዱ ሰበብ አላደረጉ የሚደበቁበት ዋሻ መንገድ የሚያመላክታቸው ሰው ከ3 ቀን በኋላ ወደ ጋውር ሰውር እንዲመጣ አዘዙ በድብቅ በሌሊት አስማ እርጉዝናት እንዳይታወቅባት ተደብቃ ምግብ ይዛ ትመጣ ነበር የአቡበከር ልጅ አብደላህ ጧት ልክ መካ የተኛ አስመስሎ አይኑን ጨፍኖ ሙሽሪኮች የሚናገሩትን ይሰማል ቁረይሾች በነብዩ ዙሪያ ላይ ማታ ደግሞ ተደብቆ ይመጣና ኢንፎርሜሽን ይነግራቸዋል ያው ሁሉ ስትራቴጂ ምንድነው ሰበብ አይደለ ግን መጨረሻ ምን አሉ اللهم
أخرجني مخرج صدق وأدخلني مدخل صدق الله وي እውነተኛ ወጣት አስወጣኝ እውነተኛ ማገባብ ወደ መዲና አስገባኝ ብለው ወደ ማን ተደገፉ ወደ አላህ ሰበብ አሟላ በአላህ ተደገፍ ለአላህ ተው በሰበብህ እንዳትደገፍ ልብ በል በአላህ ነው ለዱንያ ስትሰራ ሞት እንደሌለብህ አድርገህ ስራ ልፍ አድከም ያዝልኝ ሞት እንደሌለብህ ለአኺራ ስትሰራ ግን አሁን ሞታለው በቃ የመጨረሻዬ ነው ብለህ ስራ ግልጽ ነው ለአኺራ ስትሰራ የመጨረሻዬ ነው ብለህ ስራ ለዱንያ ስትሰራ ሞት እንደሌለብህ አድርገህ ስራ ልፍ አድከም ነገ ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከላት አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢስላም የስንፍና ዲን አይደለም የሥራ የልማት ዲን ነው ኢስላም እንቅስቃሴን ያሳል الحركه يزيد البركه ነው አይደል ተመርቀሃል መመረቂያ ጽሁፍን የተመረክበት ዶክመንትን በየቢሮ አስገባ ያ አላህ ጥሩ ቦታ እንድጠራ አድርገኝ ብለህ ዱዓ አድርግ ሰበብ አድርገሃል ዱዓ አድርግ ወደ አላህ ተመካ ሰበቦችን አዳርስ ይሄ ንግድ አልተስተካከለም አልተሳከማ ወደ ሌላ ንግድ ሂድ እንጂ እጅህን አጣጥፈ ተሰባብረህ ቤት እንዳትቀመጥ ተስፋ እንዳትቆርጥ ተስፋው በአላህ ነው ሁሉም ሰው በሩን ቢዘጋብህ ቢያድምብህ ያልተዘጋ በር አለ ወደሱ ተደገፍ ወደሱ ተጠጋ በአላህ ተመካ والله ለስኬት ትበቃለህ የሱን ትእዛዝ ጠብቅ የከለከለህን ክልከላ ተከልከል አላህ አንተን በፈለገው መልኩ ነው የሚጠብቀህ ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ሰላት የሚል ትምህርት ላይ ሲያስተምሩ አንድ ቂሳ ነሱ አንዱ 10 ሰላት ሊሰግድ የአላህን ትእዛዝ ሊጠብቅ ፈልጎ መስጊድ ገባ በረራው ደርሷል ግን የአላህን ትእዛዝ ብሎ ገባ ሰገደ ልክ ሲወጣ ፕሌኑ ተነሳ ያ አላህ ትእዛዝን ልጠብቅ ስገባ ታስመልጠኛለ አየር ላይ ብዙ አልቆየም ይላሉ ሲናገሩ ፕሌኑ ይፈነዳል ሱብሃንአላህ አላህን ሊገዛ ሲገባ ወደሱ ሲጠጋ አላህ ጠበቀው አልጠበቀው ጠብቆታል ሁሉ ጊዜም የአላህን አምር አክብር የአላህን ትእዛዝ ጠብቅ ከነፍስያህ ከስሜትህ የበለጠ መጀመሪያ እሱን ትእዛዝ አክብር ሙአዚኑ ሐያ አለ ሶላ ሲልህ ና ጥሪ ነው አላህ ትእዛዝ ነው በል እዚህ ጋር ኳስ አለ እዚህ ጋር የሆነ ጫውታ አለ ኮረምቡሎ አለ እዛ ጋር የሆነ እንትን አለ ላ ጥሪው የሚቀድመው ይሄ ነው ንግድ ላይ ገብታል ሰላት ሰዓት ላይ ጠብቀው ስገደው ሰላትህን ሰላት የርዝቅ መክፈቻ ነው ሰላት የሁሉ ነገር መክፈቻ በር ነው ከአላህ ጋር ያለን ግንኙነት አሳምር ዒልም ላይ ጠንካራ እንሁን ዑለማዎች ዘንድ ቁጭ ብለን እንቅራ የነብዩን ሲራ እንመልከት የአላህን ታላቅነት እንረዳ ዩኒቨርሱን እስቲ እናስተንትነው ተፈኩር እናድርግ የነቢያቶችን ታሪክ እንቅሰም እናንብብ ሰሃቦች እንዴት ነበሩ ታሪካቸውን እንመርምር እናንብብ ያን ታሪክ ስታውቅ የዱንያ ሐያትህ የቀለለ ይሆናል ያ ታሪኩን ያላወቀ ማንነቱን ያላወቀ ግን ሁሌም ዱንያ ላይ ጭንቀት ነው የሚመጣበት ፈተወከሉ አለላህ ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ በአላህ ተመኩ ወመን የተወከል አለላህ ፈሁወ ሐስቡህ በአላህ የሚመካ አላህ በቂው ነው አዎ አላህ በቂ ነው ሐስቡናላህ ወኒዕመል ወኪል አላህ በቂያችን ነው ምን ያማረ መመካት ነው ጥሩ ከተናገርኩኝ ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ የተከበረው የወደደው ቤት ላይ እንደሰበሰበን ነገም ጀነተል ፊርደውስ አላህ ይሰብስበን ጀነተል ፊርደውስ አላህ ይሰብስበን የእውነት ሙተወኪሎች አላህ ያድርገን በሱ ላይ የምንደገፍ አላህ ያድርገን በሱ ላይ የምንመካ አላህ ያድርገን በገንዘባችን በጉልበታችን በስልጣናችን በግሩፓችን የማንመካ አላህ ያድርገን አላህ ይጠብቀን በገንዘቡ ተመክቶ ቃሩንም አልዳነም በስልጣኑ ተመክቶ ፊርዓውንም አልዳነም ውርደት ነው የገጠማቸው ታሪክን አላህ የሚያስተምረን እንድንማርበት ነውና የእውነት ተመኪዎች አላህ ያድርገን በሱ ብቻ የምንደገፍ አላህ ያድርገን በሱ ብቻ የምንመካ አላህ ያድርገን ወደሱ የምንጠጋ አላህ ያድርገን ተመክተን የማናፍር አላህ ያድርገን አላህ Subhanahu Wa Ta'ala የሁላችንም ዱንያ አኺራችን ያማረ አላህ ያድርግልን ርዝቃችን አላህ ያስፋልን ዱንያ አኺራችን የተስተካከለ የበጀ አላህ ያድርግልን ያላገባውንም ጥሩ ትዳር አላህ ይለግሰን ለእህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለውንም ልጅ አላህ ይለግሰው ርዝቁ የጠበበበት ርዝቁን አላህ ያስፋለት የተጨነቀን ከጭንቀቱ ይገላግለው
ወላጆቻችን በሐያት ያሉትን እድሜያቸውን ከመልካም ስራ ጋር ከአፊያ ጋር አላህ ያርዝምልን የምንጠቀምባቸው አላህ ያድርገን የሞቱብን ደግሞ የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ከቀብር ቅጣት አላህ ይጠብቃቸው በዱንያ እኛ ያለን ኸይር ነገር ሰርተን መልካም መዝገቡ የሚበዛላቸው ነገው መልቂያማ የሁሉ መልካም ስራ ከየት መጣ ብለው ሲጠይቁ በልጅ ኢስቲግፋር በልጅ ዱዓ ነው ከሚባሉት አላህ ያድርግላቸው እኛንም የምናደርግ አላህ ያድርገን ያ አላህ በዱንያ ላይ አረፋ ላይ አላህ ይሰብስበን በዱንያ ላይ አረፋ ላይ አላህ ይሰብስበን ሐጅ ላይ አላህ ይሰብስበን ዑምራ ላይ አላህ ይሰብስበን የሱ ቤት ላይ ይሰብስበን የሚወደው ቦታ ላይ የምንገኝ አላህ ያድርገን ከሚጠላው ቦታ ደግሞ የምንርቅ አላህ ያድርገን ኢማናችንን አላህ ያጠናክርልን ቀልባችንን ከምቀኝነት ከሲህር ከመሳሰሉት ከመጥፎ ሐሳብ በአጠቃላይ አላህ ንጹህ አላህ ያድርግልን ለሰዎች በአጠቃላይ የምንራራ አላህ ያድርገን ለሰዎች በአጠቃላይ የምናዘን አላህ ያድርገን የተቸገረን የምንደርስለት አላህ ያድርገን አቅሙን አላህ ይለግሰን ሀገራችንን ሰላም አላህ ያድርግልን ሀገራችንን ሰላም አላህ ያድርግልን ሀገራችንን ሰላም አላህ ያድርግልን ጭቅጭቁን ብጥብጡን አላህ ያንሳልን ጦርነቱን አላህ ያንሳልን ሁሉም የሰው ልጅ በሰላም ገብቶ በሰላም የሚወጣ አላህ ያድርገው በአላህ ጥበቃ ውስጥ አላህ ያድርገን አላህ Subhanahu Wa Ta'ala አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው አላህ ይጠብቃቸው አላህ ይጠብቃቸው አላህ ይድረስላቸው ያማረውን ቤት አላህ ይለግሳቸው ያማረውን መስጂድ አላህ ይለግሳቸው የአዛን ድምጽ ናፍቋቸዋል አላህ ያምጣላቸው መቅበሪያው ርቋቸዋል አላህ ያቅርብላቸው ፍልስጤም ያሉት ወንድሞቻችን አላህ ይጠብቃቸው ጋዛ ላይ ያሉት ህፃናት ተርበዋል አላህ ያብላቸው ተጠምተዋል አላህ ያጠጣቸው ተቸግረዋል ከችግራቸው አላህ ይገላግላቸው ሰላም አላህ ያርጋቸው በይተል መቅዲስን በሙስሊሙ እጅ አላህ ያስገባው ከነዚህ አረመኔ ይሁዶች እጅ አላህ ነፃ አላህ ያውጣው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته